ማናት ሃይሚ ሴቶች መተው በሴቶች ድራማ ሲሰራ አትቀበለውም። ጥንቁቅ ሴት ናትኝ፣ እቺ ኩል ሴት ናትኝ። ገባሽ? ብዙ ጊዜ መቋቋምም አትፈልግም። እውነት መስሎ ነው የሚታያትኝ። ገባሽ? እሷ ይሄንን ነገር እንደማትቀበለውና በሴት አምጥቶ ድራማ መስራቱን እንደማትፈልገው ብዙ ጊዜ ትነግረውም ይመስለኛል። እኔ እንዲህ ይሄ የራሴ አመለካከት ነው። ለምን መሰለሽ? ብዙ ጊዜ እነሱ ሲመጡ ልቧን የሚሰብር ነገር ነው የሚናገሩት። ገባሽ? እሱ ደግሞ ያንን ነገር በተደጋጋሚ ነው የሚያደርገው። አንዳንድ ሴት አትቀበልም። ሃይሚ እንዲህ አይነት ልክስክስ ሴት ስላልሆነች እንደዚህ አይነትንም ነገር ተቀብላ እሷም ከሌላ ወንድ ጋር ሆና እንደዛ መስራትን አትፈልግም። እኔ ይሄ የራሴ አመለካከት ነው፣ ከልጅቷ ከማይበት ማለት ነው። እሱ ይሄን ነገር ሊረዳ ይገባዋል፣ መረዳት አለበት። ይቺ ልጅ በቃ እንደዚህ አይነትን ነገር አትፈልግም። ምን ማድረግ አለብኝ? ቢሰራ እንኳን ለእሷ የማትጎዳበትን ወዲያው አይቷት ወዲያው መንገር አለበት በውስጥ ለእሷ። ገባሽ? አሁን እዚህ ደረጃ ያደረሳት ምንድን ነው? በተደጋጋሚ በሴት ልጆች ከአንደበታቸው በሚወጣው በቃላት በሱ እየደማች ነው። ገባሽ? ሁለተኛ ነገር ይቺ ልጅ ሁሌ የምትለው እኔ ለአንተ ብዬ ከሴቶች ጋራ ውሰጂልኝ፣ ትቼልሻለሁ፣ ትተሽልኛል መባባል አልፈልግም። ስለዚህ በውስጥም የሆነ የሚሏትም ነገር ይኖራል። የልጅቷን ነገር ልጅርና ትዳር እንኳን ይዘሽ እኮ ብዙ የምትጎጅበት ነገር አለ። ብዙ እየቆሰልሽ የምታሳልፊ በቃ ለልጆቼ ስል በቃ ትዳሬን ፈታች እንዳይባል ስል ልቁሰል በቃ እኮ ይሄኛውን እኮ ነው ገንዬ፣ ልክ ነሽ። ይሄ መጥራት አለበት የምንለው ይሄንን ነገር ማጥራት አለባቸው። እሱ ለምንድን ነው እሷ ገባሽ ተመራጭ ሆና አብራው መሆን አትፈልግም እንዴ? አንቺ ልክ እንደ ሸቀጥ ነገ ይለውጠኝ ይሆን ዛሬ ቀይረኝ ይሆን እያልሽ ለምንድን ነው በሰቆቃ የምትኖሪው? ለምንድን ነው እያሰብሽ የምትኖሪው? ስትኖሪ እኮ ተረጋግተሽ ነው መኖር ያለብሽ። ህይወቱን ሲጀመር የራሳቸውን ህይወት መኖር አለባቸው። በኦዲየንስ መሄድ የለባቸውም። ኦዲየንስ ስሚ ምን መሰለሽ፣ አሁን አንዳንዶቹ አሉ ገብቶሻል። የኛ ይቅርታ መጠየቅ የለብን ነው ህይወቱን የሚኖረው ራሱ ነው። እኔ ጠይቅ ስላልኩ ሳይሆን አንቺ ምክር ነው ለእነሱ መስጠት እንጂ ኦዲየንስ ዛሬ የእሱን ህይወት አይኖርም፣ የእሷን ህይወት አይኖርም። እራሳቸው ናቸው የሚኖሩት። ይቅርታ ጠየቀሽ፣ እሺ አሁን ይቅርታ አለችው ዛሬ እንበል፣ እሺ ምን ሆነ? ይቅርታ ፈጣሪ የሚቅር ይላል። እሷ ደግሞ የይቅርታ ሰው ናት። እንኳን አይደለም ተንበርክኮ ቆሞ ቢለምናት ይቅር ትላለች። ማንንም ሰው ማስቀየም የምትወድ ሴት አይደለችም። ነገር ግን እሷ የምትፈልገው ነገር አለ ውስጧ ሊጣራላት የምትፈልገው እሱ እንዲያውቅ የምትፈልገው አታውቅም ብሎ መልካም ሴት ናት ብሎ የዋ ሴት ናት ብሎ ሊሸውዳት ያው በወንድምነት የፈለገውን ነገር አልፈለገችውም። አሁን ይቅርታ አልቀበልም አይደለም እያለች ያለችው የተያያዘ ነገር አለ፣ ከዚህ ጋራ የተሳሰረ ነገር አለ። ስለዚህ አሁን ብንቀጥል እንኳን በዛው ልንቀጥል አንችልም። እኔ እናንተ አጣርተን ነው ጊዜ ያስፈልገናል። አንተም ቁጭ በል ከኔ ሽሽና ቁጭ በል የምትለው ለምንድን ነው? ከራሱ ጋር እኮ ምንድን ነው ብሎ እንዴ ለምን እንደዚህ ነበረች እንዴ? ይቅርታ ትለኝ ነበር እኮ መልካም ሰው ነበረች፣ ወዲያው ነበረች የምትመለሰው። ምን ሆና ነው? ምንድን ነው እንደዚህ ውስጧን ቁርጥ ሊያደርግ የቻለው ነገር? ከራሱ ጋር መነጋገር መቻል አለበትኝ እንዴ። ሁሌ እኮ አንቺ ሰው እኮ ጭንቅላት ያውሳል እንጂ ይመክራል እንጂ ጭንቅላት አያውስም። ራሱ ከራሱ ጋር መነጋገር አለበት። በፊት ይቅርታ ስላልኩትኝ እኔ ሁሌ ይቅርታ እያልኩኝ ህይወቴን ሁሉ እንቆቅልሽ አድርጌ ላልፍ አልችልም እንዴ። ሁሌ ህይወት ድራማ ናት እንዴ መቅድዬ? እንዴ ከኖርሽም እኮ በዚህ በቦይፍሬንድ በገርልፍሬንድ እንደዚህ አይነት ውዝግብግብ ህይወት ውስጥ የኖርሽ እሺ፣ ውስጥ ገብተሽ እንዴት ነው የምትሆኝው እንዴ? በዛ ላይ እኮ ዲፕሬስ የሚሉት ነገር አለ፣ ጭንቀት የሚሉት ነገር አለ፣ ለሰው ማትነግሪው ነገር አለ። መለየት ይቆጭሻል። እንዴት አድርጌ ነው እያፈቀርኩት እየወደድኩት እንዴ ብዙ ነገር። እሷ እኮ አሁን እኮ ጎበዝ መሆኗ እንደሆነች አትመልከቱ። ውስጧ እኮ ብዙ ነገር አለ እንዴ። እሷ እኮ ራሷን በራሷ እኮ እንትን ስትሮንግ ለማድረግ እየሞከረች ነው እንዴ። እሱ እኮ ቆሞ አሁን ይቅርታ ማለት እስቲ መሲ አስተያየት አለ ካለሽ ልክ ነሽ። አዎ መስዬ እስቲ ዩዘር ትመጣለች። እሺ መታ ሄዳለች እኮ ትመጣለች። አላለን መስዬ እስቲ አመሻችሁ ምን አስተያየት ገኒ፣ ሁላችሁም እንዴት አመሻችሁ? አለን መስገነው ሁላችሁም ብላችሁታል። ገኒዬ ዩዘር በጣም ነው በነገራችን ላይ ደስ የምትሉ የምትመቹኝ። መቅድዬም እንደዛው አነጋገራችሁ፣ ንግግራችሁ ምናምን በጣም ነው ደስ የሚለው። በጣም ሰው ታስተምራላችሁ ምናምን
እና እያዳመጥኩኝ ነው። ብዙ ማውራት ምናምን አልችልም። በነገራችን ላይ ንግግር አልችልም። ባየሹ በቪዲዮ እና የምታወሩት ነገር ምናምን በጣም ደስ ይላል። ባየሹ በቪዲዮ እሰጣለሁ። እሺ እሰጣለሁ። እሺ እናት ማለቴ ዛሬ የተሰራው ቪዲዮ ደስ ይላል። አገባባቸው ምናምን ነገር በጣም ነው ደስ የሚለው። ምን አለ መሰለሽ እዚህ ጋር በነገራችን ላይ ሀይሚ ሁሉንም ነገር ትለዋለችም ትናገር ትጨርስ ሲጀምር ያኔ ቪዲዮውን እንዳለ እሷ መታ ነው እንትን የምትለው የምትጨርሰው ሁሉንም ነገር ማለት ነው። ምን እንደሆነ ታውቂያለሽ? እኔ ሰው እንዴት ነው የተጎዳ ሰው ምንድን ነበር እንኳን ያለችው ብርጭቆ ተሰብሮ ይጠገናሉ ይብላለች። እዚህ ጋር ምን እንዳለ ታውቂያለሽ? ዛሬ መጥቶ እሱ ይቅርታ ስላላት ብቻ አይደለም እዚህ ጋር ምን እያሳለፈች ነው እች ልጅ ማለቴ ቢያንስ 15 ቀን ወር አልሆነውም ይሄ ድራማ መሰራት ከጀመረ። ድራማ የሚሆን ምንም ይሁን ብቻ ግን እየተሰራ የነበረው ነገር እኔ በጣም ነው እንትን የሚለው እና እኔ ብዙ ንግግር አልችልም ብያችኋለሁ። ገኒም ዩዘርም መቅድዬም ስታወሩ አዳምጣችኋለሁ ብዙ ጊዜ እና ስሜታዊ ሆናለሁ በነገራችን ላይ ሳወራ ምናምን ማለት ነው እና ብዙ ንግግር አልችልም። ስታወሩ ምናምን አዳምጣችኋለሁ። እሺ እናት ክብርልኝ። ቁጭ በይ እሺ ዩዘር መታለች። እስቲ ዩዘር እንግዲህ ሰምታሻለች መሰለኝ። ገንዬ ያሳሰጥሻለች እንግዲህ አንድ ነገር ልጨምር፣ ሰዓት የለኝም ለዛ ነው ገባለሁ በኋላ። ልክ ነሽ። የተሰበረ ነገርን መጠገን ከባድ ነው፣ ግን ምንድነው ይጠገናል። ጎበዝ ከሆነ ይጠግነዋል። እንዳገባቡ ከሆነ ሊጠግነው መምጣት ከቻለ ይጠግነዋል። ግን የታፈነውን ነገር መጀመሪያ ያስተካክለው። ዛሬ ይቅርታ አለማለቷ ነገ ይቅርታ አትልም ማለት አይደለም፣ ይቅርታ አትቀበልም ማለት አይደለም። ያንን ነገር ይወቀው ነው ትልቁ ነገር። ሁልጊዜ ተበድሎ ይቅርታ ተብሎ የሚታለፍ ነገር ላይኖር ይችላል ነው። እንደተሰበረ ይቀራል ነው ትልቁ። ድራማም ይሁን እውነትም ይሁን ተሰብሮ ይቀራል። ይቅርታም ራሱ የማይቀበሉበት ጊዜ አለ፣ ስብርብር የሚልበት ጊዜ አለ። ሰው እቺ ልጅ ያሳለፈችውን ማንም አያውቅም። እንኳን እሱ አይደለችም እኛ እችን 1 ወር ምን አይነት ስሜት ውስጥ እንዳለን፣ እንዴት እንደተሰባበርን፣ እንዴት እንደታመምን እኛ ነን የምናውቀው፣ ምን እንደተፈጠረ ሳናቅ። ስለዚህ ቦታው ላይ ያለው ሰው ደግሞ ያውቀዋል፣ የተሰበረ ሰው ያውቀዋል ነው። አሁን እዚህ ጋር እኔ እሱን ጥፋተኛ ነው እሷ ትክክል ናት አይደለም። ይሄን የተሰበረ ልብ እንዴት መጠገን እንደሚችል እሱ መዘጋጀት አለበት፣ መጠገን አለበት፣ ማስተካከል አለበት። ከዚህ በኋላ የእሱ ስራ ነው። ጀምሮታል። ዛሬ በይቅርታ ያስተካክለዋል። ማጣት የማይፈልግ ከሆነ አንቺን ማጣት የለኝም አልፈልግም ካለ እንዴት አድርጌ ነው ብለሽ አንቺ የሰበርሽውን የሰው ልብ አንቺ የሰበርሽውን ሰው ስትጠይቂው እንዴት አድርጌ ነው እሺ ልብሽን ምጠግ ነው ብለሽ እስከጠየቅሽ እንግዲህ ይሄ እውቀቱ ስለሌለሽ ነው የምጠይቂው። ስለሌለው ነው። አዎ እሱ እኮ ነው። አሁን እሱን ማወቅ አለበት ነው እኮ እያልን ያለ ነው። እሷ አይደለችም የምትነግረው። እሱን የሰበረው በምንድን ነው የሰበረው? ለምንድን ነው የተሰበረው? እንዴት ነው የተሰበረው ይሄ ልብ? ስለዚህ ያ የሰበረውን ነገር አሽሾ ከዛ በኋላ ያንን ልብ መጠገኛ ነገር ማስተካከል ነው። ትሪት ማድረግ አለበት። እችን ቴኬር ማድረግ አለበት። የሆነ ፈረሽ የምትሆንበትን ነገር መፍጠር አለበት። የምትፈልገውን ነገር ማግኘት አለባት። ከሱ የምትፈልገው ነገር ምንድን ነው? ያንን ነገር ስለሚያውቅ መስጠት አለበት እንጂ እሷማ በምንድን ነው የተሰበረችው? እሱ ያውቀዋል እኮ። ስለዚህ ያንን ነገር የሰበረውን ነገር ማሸሽ ነው። አንድ ብርጭቆን በድንጋይ ከሰበርሽው ሁለተኛ ድንጋይ ስር አታስጠጊውም ደግመሽ ያንን ብርጭቆ፣ ወይም ድንጋይ አትወረውሪበት። እነዛን ነገሮች ማሸሽ ነው ትልቁ ነገር። ስለዚህ ያን ወደ ጥሩ ነገር ነው እኛ የምንላቸው። ብዙ ሰው ላይመቸው ይችላል። እኔ ለሰው ይመቸዋል ብዬ አይደለም፣ ለእነሱም ላይመቻቸው ይችላል። ግን እውነቱ ይሄ ነው። ቤተር ላይፍ እንዲኖሩ ጥሩ ህይወት እንዲኖሩ ስለምንፈልግ፣ ሁለቱ አንድ ላይ እንዲሆኑ ስለምንፈልግ መማር አለባቸው ነው። አንድ ጥያቄ ልጠይቅ። ማውራት አልችልም፣ ሰዓት የለኝም። ልንገርሽ አንዴ፣ ይቅርታ እሰማሻለሁ። እኛ የምንፈልገው ይቅርታ ታደርግለታለች፣ በደንብ ነው የምታደርግለት።
ልቧ ሁሉ ነው የተንቀጠቀጠው። ሲንበረከክ ራሱ ታስታውቃለች። ግን ያስተካክል ነው። አሁንም እሷ መስተካከል እንዳለበት የሚስተካከል ነገር እንዳለ ነው የምታምነው። እቺ የገባች ልጅ እንዴት ነው የምትወጣው? ይሄ የመጣ ነገር እንዴት ነው የሚወጣው? ይሄ የመጣ ነገር መውጣት ባይችል እች ልጅ ግን እንዴት ነው የምትወጣው ነው። ጨርሻለሁ፣ አወራሻለሁ፣ አዳምጣለሁ፣ ሉጣኔ ሰማሻለሁ። ህይወቴ ምንድን ነው የምትይው አንቺ? እስኪ ደግሞ እስኪ ምንድን እያልሽ ነው መቅዲ? ወየ ገንዬ ዩዘር እኮ አውሪ ሰምቼ መልስልሽ። አይ እኔማ ልጠይቃት የፈለግኩትኝ እዚህ ጋር አንቺ ተበዳዩን በድለሽ ተበዳዩን ስትጠይቂው ምን አይነት መልስ ትጠብቂያለሽ ከተበዳዩ? ገባሽ? አውቀሽ የቀለርሽበት ሁሉ እኮ ነው የሚመስለው ያ ተበዳይ። አንቺ በድለሽ እኮ ተበዳዩ ረጋ ማለት አለበት። ያልተፈታ ነገር ደግሞ ከዛ ከበዳዩ ደግሞ መስማት አለበት። ማየት ብዙ ያልተፈቱ ነገሮች አሉ። አሁን እኔ እንደተረዳሁት ከሆነ ብዙ ያልተፈቱ ቲጂ ምን ትላለች? እኔ ምላችሁ ከካሜራ ጀርባ ብዙ ያልተፈታ ነገሮች ሳይፈቱ ይቅርታ። ኦኬ ባይዘዌ ሀይሚም እያለች ነው፣ ብሩክም ከዚህ በፊት ብለዋል። ከካሜራ ጀርባ መስት ኢምፖርታንት መፈታት አለበት። ይሄን ነገር ደግሞ የሚፈታው ማን ነው? ሀይሚና ብሩኬ መፍታት አለባቸው። በድራማው በፍራንኮ አላውቅም። እሱ ግን እንደ ድሮ እሱ ይቅርታ ሲል በቃ እሺ አጥፍቻለሁ ካለ አይነት ነገር ነው። እዛ ጋር ከባድ የሆነ ነገር ያለ እሷ ጋር እናሱ ነው። ስለዚህ ያን ከባድ ነገር በምን ፈትቼ ይቅርታ ልበላት ነው እንጂ ማለት ያለበት እሷንማ በቃ እኮ ኦልሬዲ አሁን እንደ ድሮ ይቅርታ ብሎ እምቢ ብለዋለች እና ያንን ነገር አላወቀውም። እንደዚህ የጎዳትም አልመሰለውም። የራሴ ሰው ስለሆነች ነበረ ውጭ እያልኩ የነበረው ነው ያለው። ስለዚህ እዛ ጋር የተፈጠረው ነገር ከባድ መሆኑን እኔ እንጃ በምን መልኩ እንዳየው አወራለሁኝ ተመልሼ። አሁን ግን አሁን የወልሽኝ እዛ ጋር የራሴ ሰው ስለሆነች ነው ውጪ እያልኳት አለ። ሚዲያ ላይ ነው እኮ ብዙ ሴቶች ይመለከታሉ፣ ብዙ ሰው ይመለከታል። ምን አይነት አስተያየት እንደሚሰጥ ያንን አልገባውም ነበረ። እንዴት ልጅ አመነጫጭቀሻት ሰው ፊት ባሏ እኔ ክብርሽ ነኝ፣ እኔ ሞገስሽ ነኝ፣ እኔ አለውሽ ብሎ እንደው ከበስተኋላዋ ቢበድላት ይሻላል በሰው ፊት እንደዛ ከሚያመነጭ። ግን አላወቀም። የማያውቀው ነገር አለ ይመስለኛል። ልጅነቱም ስለሆነ የማያውቀው ነገር አለ። ግን ያው መብሰል አለበት። እንዴት ቆይ አንቺ ቆይ እኔ ክብሬ የምትይ የራስሽን ክብር የምታስቀድሚ እንዴት ብለሽ ነው የሰውን ልጅ ክብር ስትነኪው እኔ የሚሰማኝ ስሜት እዛ ሰጋም ይሰማል ብለሽ የማታስቢ? እንዴት ታገናዝቢያለሽ? እኮ ይህ አይደለም ችግሩ። ምንድን ነው? አሁንም ዞሮም ቀረም ወጣም ልጁ ብዙ ነገር መማር ያለበት ነገር አለ። ሴት ልጅ እንደዚህ አይደለም። ዛሬ አክብሬያት ነገ የራስሽ ጉዳይ ልላት አይደለም። እውነተኛውን ማንነቱን ማሳየት አለበት። እውነተኛ እሱ እውነት ለእሷ እስከ መጨረሻው እንደሚያከብራት እዚህ ጋር ልቧን ያቆሰለው ነገር ምን እንደሆነ ምንድን ነው ከልቧ ሊወጣ ያልቻለው ነገር ከበፊቱ የበለጠ ምን አድርጊያት ነው ምን በድያት ነው እንዲህ ልትሆን የቻለችው ብሎ ራሱ ጋር ቁጭ ብሎ መነጋገር አለበት። አሁንም ነው እኔ የምለው። እናንተ ደግሞ እንዴት ነው የምትሉት? እስኪ